የሰንበት ትምህርት ቤታችን መዘምራን አሁንም ያዘጋጁትን
ላደረገው ቅዱስ ጋብቻ ሥርዓት ለመፈጸም አበቃችሁ። እንኳን ደስ አላችሁ። በመካከላችሁ ድንግል ከነልጇ ተገኝታላችሁ። አሁንም ደግሜ እላለሁ ደስ ይበላችሁ። ጥበብን ለጠቢባን እውቀትንም ለአስተዋዮች የሚሰጥ እግዚአብሔር አንተ ጥበበኛ አድርጎ አስተዋይ ሚስት ስለሰጠ ሀብትና ባለጠግነት ከአባቶች ይወረሳሉ። አስተዋይ ሚስት ግን ከእግዚአብሔር ዘንድ ናት። እንዲህ ጠቢቡ ሰሎሞን ደግሞ ሌላ ደስታ የሰማይ መላእክት ቃል ገቡላችሁ። በቅዱስ ጋብቻ ሁሌ ከጸናችሁ ከክፉ መከራ ይታደጓችሁ። ይህ የፈለገ ፀሐይ ቅዱስ ሚካኤል አንድነት ገዳም ሰንበት ትምህርት ቤት የሥነ ጽሑፍ ክፍል ጥንክራችን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ቤተክርስቲያን በጣም ደስ አላት፣ ደስ አላት። ቤተክርስቲያን በጣም ደስ አላት። ሙሽሪት ሙሽራው ልጆቿ፣ ሙሽሪት ሙሽራው ልጆቿ ለተክሊል ለቁርባን ተዋህዱላት። ምስጢረ ተክሊል ተክሊል ከለለ ጋረደ ካለው የግዕዝ ግስ የተገኘ ነው። ተክሊል ማለት መከለል፣ መወሰን፣ መጋረድ ማለት ነው። መለየት ማለት ሲሆን በሥርዓተ ቤተ ክርስቲያን ለሚጋቡ ምዕመናን የሚፈጸምላቸው ሥርዓት ነው። ጋብቻ በሰው ልጆች ታሪክ ውስጥ የመጀመሪያው ሲሆን እግዚአብሔር ወንድና ሴት አድርጎ ከፈጠራቸው በኋላ ምድርን ሙሏት ብሎ አዘዛቸው። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 27። ከዚህ ጊዜ ጀምሮ ሴትና ወንድ በጋብቻ እየተሳሰሩ ልጆችን በመውለድ በመባዛት ጀምረው። የጋብቻ ዓላማዎች፣ አንደኛው ለመረዳዳት ነው። ሰው ብቻውን ይሆን ዘንድ አግባብ አይደለም፣ የሚመቸውን ረዳት እንፍጠርለት ኦሪት ዘፍጥረት ምዕራፍ 2 ቁጥር 18 ብሎ እግዚአብሔር እንደተናገረ ሰው በኑሮ ሁሉ እንዳይቸገር የውስጡን ሐሳብ የሚካፈለው ችግሩን የሚጋራውና ራሱን የሚወክልለት የሕይወት አጋሩን እየመረጠ ጋብቻ ይመሰርታል። ሁለተኛው ለፈቃድ፣ ሰው በባህሪው ፍትወት ወይም የተቃራኒ ጾታ ፍላጎት አለበት። ስለሆነም በጋብቻ ተወስኖ እንዲኖርና ከፈተና እንዲጠበቅ ተፈቅዶለታል። አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 2 እስከ 38። እንዲህ አይነቱ ጋብቻ ምኝታው ንጹሕ ነው ተብሏል። ዕብራውያን ምዕራፍ 13 ቁጥር 4 ላይ። ሶስተኛው ለመባዛት፣ ዛሬ በዓለማችን የምናየው የሕዝብ ቁጥር የተጀመረው በአንድ አዳምና በአንዲት ሔዋን ከተመሰረተ ሕጋዊ ጋብቻ ነው። ብዙ ተባዙ ምድርን ሙሏት ተብሎ የተነገረውና የፈቀደው እግዚአብሔር ስለሆነ እስከ ዓለም ፍጻሜ ድረስ በዚሁ መንገድ ልጆች ይወለዳሉ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 27። እግዚአብሔር ታማኝ ነው ሁልጊዜም በቃሉ። ሙሽሪት ሙሽራው እንኳን ደስ አላችሁ፣ የሕያው አምላክ ሞገስ ሆነላችሁ። ሚዜ ውሎውን ደግሞ በስራ ሲያስተባብል ሲመራ ጎደሎ እንዳይኖር ቢጠራ እገሌ እንዲህ አድርግ እገሌ ብሎ ሲጣራ በብዙ ደግሞ ደጋግሞ መራመድ ሲያፎቅሞ የቀን ሰዓታት ሲገፉ ምሽት ላይ በረታ እንቅልፉ ለመብራት ዘይት ሳይገዛ ጋደም ብሎ እንደዋዛ ስንፍናን እንዳረገዘ ተኝቶ ብዙ ተጓዘ። የመለከት የእምቢልታው ጩኸት እልልታ ግርግርታው ጠርቶ ዓይኑን እያሻ ቢነሳ በክብር ሙገሳ ሙሽራው ደርሷል ካለበት ዘይቱን ማን በሞላለት ስጡኝ ቤት ለምኖ ቢያጣ ሌሊቱን ለመግዛት ወጣ ወደ ገበያው ሮጠ እዚህ እዛ እየረገጠ በጨለማ ተደነቃቅፎ ብዙ እክል እንቅፋትን አልፎ ሙሽራውን ሊያጅብ ቢመጣ በሩ ተዘግቶ መግቢያ አጣ። ማስተዋልን እያደረጉ በአገልግሎት ካተጉ የዲያብሎስ ጽኑ ሽንገላ እንቅልፍ ያመጣል በኋላ። የሮጠ እንዳይሸለም አዚሙን ጥሎ በማድከም በደስ የሥራ ጉዳይ ፍሬውን በስሎ እንዳይታይ ወጣኔ እንዳይቀር ጀምሮ ተኛ ይላል ወጥኑ። በሥጋ ምኞት አስክሮ በበደል እጅግ አካፍሎ እንደ ሎጥ ሚስት የኋላ አዝሮ
ምን ቢሮጡ ካልተፈጸመ በጅምር ማን ተሸለመ? የሙሽራውን የመምጫ ጊዜ ልብ ያላለው ሰነፍ ጊዜ ብዙ እንዳጣረ እንዳለፋ ወደ አመሻሻ አንቀላፋ። ብርሃን ነው ሲጨልም ብርቱ ነኝ እያለ ደግሞ የሙሽራው የቅርብ አጃቢ በውጭ ቀረ ከግቢ። ይህ የሚዜ ተርፋፋ ልዩ አንቀላፋ። ይህ የሚዜ ውዳቂ ጊዜ አላዋቂ ተብሎ ሳይተች ባልቆ የጽድቅ ጋር አንግቦ ሳይታይ ዘይቱን ገዝቶ ይታይ መብራት አውርቶ ሳይተኛ ዘይቱን ገዝቶ ይታይ መብራት አውርቶ ወንድና ሴት ያደረጋቸው። ስለዚህ ሰው አባቱንና እናቱን ትቶ ሚስቱን ይከተላል፣ ሁለቱም አንድ አካል ይሆናሉ። ማቴዎስ ወንጌል ምዕራፍ 19 ቁጥር 5። ደግ ሴት ለባሏ ክብርን ታስገኛለች። መጽሐፈ ምሳሌ ምዕራፍ 11 ቁጥር 16። ልባም ሴት ለባሏ ዘውድ ናት። መጽሐፈ ምሳሌ ምዕራፍ 12 ቁጥር 4። ብልሃተኛ ሴት ቤቷን ትሰራለች፣ ሰነፍ ሴት ግን በእጇ ታፈርሰዋለች። መጽሐፈ ምሳሌ ምዕራፍ 14 ቁጥር 1። አንድ ብቻ ከመሆን ሁለት መሆን ይሻላል። መጽሐፈ መክብብ ምዕራፍ 4 ቁጥር 9። ቅን ሴት ባሏን ደስ ታሰኛለች፣ ዘመኑንም በሰላም ይጨርሳል። መጽሐፈ ሲራክ ምዕራፍ 26 ቁጥር 2። የዋህ ሴት የእግዚአብሔር ስጦታ ናት። መጽሐፈ ሲራክ ምዕራፍ 26 ቁጥር 16። ለብልህ ሴት ለውጥ የላት። መጽሐፈ ሲራክ ምዕራፍ 26 ቁጥር 17። ደግ ሴት ባሏ ያመሰግናታል፣ የሕይወት ዘመኗም እጥፍ ይሆናል። መጽሐፈ ሲራክ ምዕራፍ 26 ቁጥር 1። የደግ ሴት ዕድሏ ያማረ ነው፣ እግዚአብሔርን የሚፈራ ሰውንም ወደ ዕድሏ ታስገባዋለች። መጽሐፈ ሲራክ ምዕራፍ 26 ቁጥር 3። ወንድ ሁሉ ሚስት ያገባል፣ ነገር ግን ከሴት የምትሻል ሴት አለች። መጽሐፈ ሲራክ ምዕራፍ 6 ቁጥር 26። ቅጥር የሌለው ቤት ገንዘቡ እንዲሰረቅ፣ እንዲሁም ሚስት የሌላቸው ሰዎች ተቸግረው ይኖራሉ። መጽሐፈ ሲራክ ምዕራፍ 36 ቁጥር 30። ሰርጉን ያዘጋጀው ንጉሥ እግዚአብሔር፣ ሰርጉ ደግሞ ሙሽራይቱ ቤተ ክርስቲያን፣ ሙሽራው ክርስቶስ አንድ የሚሆኑባት ወንጌል ናት። ያላቸው ሱባኤ የተቆጠረላቸው ተስፋ ያላቸው የአብርሃም ዘሮች ሲሆኑ፣ ሁለተኛ በአብርሃም ዘር ይባረካሉ የተባሉ የአሕዛብ ዘሮች ናቸው። የታደሙትን እንዲጠሩ፣ የተላኩት የሚመጣውን ክርስቶስን እንዲቀበሉት የሰበኩ ነቢያት፣ የመጣውን ክርስቶስን እንዲያምኑ ያስተማሩ ሐዋርያት ናቸው። ሶስተኛው የተላኩት ደግሞ ተላውያነ ነቢያት፣ ደቂቀ ነቢያት፣ ተላውያነ ሐዋርያት፣ አርድእት እና መምህራን ናቸው። ያደረገው ተአምራት ነው። እምቢተኞቹም አንደኛ በወጋቸው በሥርዓታቸው እያመቃኙ ከመሲሁ የተለዩ ሕዝብ እስራኤል፣ እንዲሁም በፍቅረ ጣዖት ተይዘው በሐፀ ዝሙት ተነድፈው ከፍቅረ እግዚአብሔር ወጥተው የዕለት ተዕለት ኑሮን ከክርስቶስ ጋር የሚያወዳድሩ ወይም የሚያስበልጡ የሚያስቀድሙ አሕዛብ ሰብአ ዓለም ናቸው። እነዚህ ሰዎች በተለያየ ምክንያት ከእግዚአብሔር ማዕድ ራቁ፣ በፍቅረ ጣዖት ኃጢአት ወደቁ። ሁለተኛ በየመንገዱ እየተጠሩ መጥተው ወደ ሰርጉ ቤት የገቡት ሕዝቤ ያልሆነውን ሕዝቤ አድርገዋለሁ፣ ፍቅረኛ ያልነበረችውን ወዳጅ አደርጋታለሁ ተብሎ በሆሴዕ የተነገረለት በአብርሃም ዘር እንደሚባረክ በዘርህ የምድር አሕዛብ ሁሉ ይባረካሉ የተባለለት የዓለም ሕዝብ ነው። የተገኘውም በጫካ በመንገድ ጣዖት ሲያመልክ በደል ሲፈጽም ሞት ጸንቶበት መልእክተኞችን ድምፅ ሰምቶ የሰርጉን ቤት ሞላው። ወደ ሰርጉ ቤት ያልመጡት አገልጋዮቹን ያልተቀበሉት ሕዝብ ከተማና መንደር በንጉሡ ትእዛዝ ተቃጠሉ። ነቢያትን በገደሉ ላይ የፋርስ የባቢሎን ነገሥታት፣ ሐዋርያትን በገደሉ ላይ ሰብአ አርድእትን በገደሉ ላይ የሮምን ነገሥታት አስነስቶ አገራቸውን በእሳት አቃጠለ። ሰዎቹንም አስማረከ። የንጉሥ ግብዣ፣ የልጁ ሰርግ፣ ድግስ፣ ወንጌል ግን ተማሪ አላጣችም። አሮጌ የለበሱት ተባረሩ። የሰርጉ ቤተ መንግሥት ሰማያት ጌጦቿ ምዕመናን ናቸው፣ በእነርሱ ሞላች። ንጉሡም ደስ አለው። ነገር ቢበዛ ይላሉ ሊቃውንት፣ እኛም ነገር ሳናበዛ ለሙሽሮች የዘወትር ነገራችሁ አንድ ነገር እንዲሆን እንመኛለን፣ ዘወትር ከሥጋ ወደሙ አይለያችሁ በማለት በሉ እንላለን። በትዳራችሁ
ቸርነታችሁ የዋህነታችሁ እንደ ይስሐቅ ይሁን እያል እግዚአብሔር ይላችሁ በማለት ነው። ስብሐት ለእግዚአብሔር። ወመንፈስ ቅዱስ ባራኪ ጣዕሙ በቤሪክሙ መናወት ማኪ በስመ አብ ወወልድ ወመንፈስ ቅዱስ ባራኪ ጣዕሙ በቤሪክሙ መናወት ማኪ። እስኪ ላንብበው አሁን ሥርዓተ ጋብቻን ደብዳቤ እስኪ ላንብበው አሁን ሥርዓተ ጋብቻን ደብዳቤ ስለተጻፈ ከላይ ከሰማይ አምላክ ውሃቢ። እስኪ ላንብበው አሁን ሥርዓተ ጋብቻን ደብዳቤ ስለተጻፈ ከላይ ከሰማይ አምላክ ውሃቢ። ይፎክርብኝ የያሬድ ምስጢር ቅኔ ይፎክርብኛል ተነስቶ የያሬድ ምስጢር ቅኔ ይፎክርብኛል ተነስቶ ሊመታኝ በአባቱ መቋሚያ በድንገት አንስቶ ነው ሊመታኝ በአባቱ መቋሚያ በድንገት አንስቶ እስኪ ልጠብቀው እኔም እስኪ ለመክተው እኔም እንዳይመታኝ ማልብቶ የያሬድ ምስጢር ጎበዝ ይፎክርብኛል ተነስቶ ሊመታኝ በአባቱ መቋሚያ በድንገት አንስቶ እስኪ ልጠብቀው እኔም እንዳይመታኝ ማልብቶ በ2013 ነፋስ አየሩ ሲያጽናና በ2013 ነፋስ አየሩ ሲያጽናና ካህናት ሲዘምሩ ቆይ እያሉ ደመና ዛሬ ነውና በእውነት የደብተሩ ሰር በጣና የደብተሩ አሰር በጣና የእንጀራው አሰር በጣና በ2013 ነፋስ አየሩ ሲያጽናና በ2013 ነፋስ አየሩ ሲያጽናና አዲሳት ሲዘምሩ ቆዩ እያሉ ደመና ሰንበታት ሲዘምሩ ቆዩ እያሉ ደመና ነው። ዛሬ ነውና በእውነት የደብተሩ ሰር በጣና የእንጀራው አሰር በጣና ወህድ የተጀመረ ከጥንት ሥርዓተ ጋብቻ ወህድ ከአብርሃም ሳራ ጀምሮ የተጀመረ ከጥንት ሥርዓተ ጋብቻ ወህድ አብርሃም ሳራ ጀምሮ ዛሬ ይኖራል እጅግ አክብሮ የያዘው በፍቅሮ ያስደስታል በጣም ሁሉ እንደያዘው አክብሮ ተሰጥቷለኛ እጅግ ለፍጥረተ ሁሉ ትውልድ በዓለም ሁሉ አፍቅሮ ሲያስባት ለጋብቻ ለዚህ ዓለም ኑሮ ትዳር በዘመናዊ ደብዳቤ ሲያስባት ለጋብቻ ለዚህ ዓለም ኑሮ ትዳር በዘመናዊ ደብዳቤ አለችው በስልኳ ደውላ ወንድ ከልቤ ነው ለጋብቻ ለዚህ ዓለም ኑሮ ትዳር በዘመናዊ ደብዳቤ አለችው በስልኳ ደውላ ወደድኩ ከልቤ ስለምትሆነው እሷም ለስልጣና ለሕይወተ ሁሉ ወሃቢ ለሕይወተ ሁሉ ወሃቢ። እስኪ ልድባቸው እኔም እስኪ ልቀባል እስኪ ልድባቸው እኔም አሁን ቀረቤ እየዘመርኩ ዛሬ ልባቤ ነው እየዘመርኩ ዛሬ ልባቤ ስጠይቃት ለጋብቻ ለዚህ ዓለም ኑሮ ትዳር በዘመናዊ ደብዳቤ አለችው በስልኳ ደውላ ወደድኩ ከልቤ ለሕይወተ ሁሉ ወሃቢ። እስኪ ልድባቸው እኔም አሁን ቀረቤ እስኪ ልድባቸው እኔም አሁን ቀረቤ እስኪ ልድባቸው እኔም አሁን ቀረቤ እየዘመርኩ ዛሬ ልባቤ ነው እየዘመርኩ ዛሬ ልባቤ። ሙሽሪት ወሙሽራው ያስደስታሉ በጣም ላስተዋላቸው ከርቀት ጋብቻ በሥርዓተ ተክሊል ይመስክር ቀለበት ነው ይመናል ይመስክር ቀለበት ስላዘዘቻቸው በእውነት ቤተክርስቲያን እናት ስላዘዘቻቸው በእውነት ቤተክርስቲያን እናት ሙሽሪት ወሙሽራው ያስደስታሉ በጣም ላስተዋላቸው ከርቀት ሙሽሪት ወሙሽራው ያስደስታሉ በጣም ላስተዋላቸው ከርቀት ተክሊሉ ጋብቻው በሥርዓተ ተክሊል ይመስክር ቀለበት ስላዘዘቻቸው በእውነት ቤተክርስቲያን እናት ስለነገራቸው በእውነት በቃለ ሥርዓት ለሃይማኖት እንሁን መሰረት ነው። ጊዜ አፍቀረ በዘኮነ ለአመተ ሥላሴ ድንግል በዘገብረ መስቀል ሐዋሬ ለስማም እስመ የጽውዓ ብሄሎ ሀገሬ ነው ሀገሬ እያለ ይጠራል። ለስማም እስመ የጽውዓ ብሄሎ ሀገሬ ጊዜ አፍቀረ በዘኮነ ለአመተ ሥላሴ መራ ድንግል ለአመተ ሥላሴ
ድንግል ለአመተ ሥላሴ ድንግል በዘገበ መስቀል ሐዋሬ ለስማም ስሜንሴዋ ቢሉ ሀገሬ በሂሉ ሀገሬ ባርክለት እግዚአብሔር ባርክለት እግዚአብሔር የስሙ ሙሽራ የክብር ቆንጆ የስሙ ሙሽራ የክብር ቆንጆ ስለተበለችው እሳም በስርዓተ ንጽሕና ልንወስዳት አሁን ቀርበናታል። በተክሊል መኪና ነው ልንወስዳት አሁን ቀርበናታል። በተክሊል መኪና ካህናቱ ሁሉ መዘምራን ሁሉ ምሁራን ካህናት ሁሉ ሊቃን እስኪ ሸኝነት በደህና በክብር በልልና ስለቆያት እሱም በንጽሕና ተጠብቆ ድንግሉ በደህና መንገድናት ተጠብቆ ድንግሉ በደህና ባርክለት እግዚአብሔር ባርክላት እግዚአብሔር የእሱ ሙሽራ የክብር ቆንጆ የእሱ ሙሽራ የክብር ቆንጆ ስለጠበቀችው በእውነት በስርዓተ በዋና ልንወስዳት አሁን ቀርበናታል። በተክሊል መኪና ልንወስዳት አሁን ቀርበናታል። በተክሊል መኪና ዘመድ አዝማዱ ሁሉ እስኪሸኙነት በደህና በክብር በልልና ዘመድ አዝማዱ ሁሉ እስኪሸኙነት በደህና በክብር በልልና ስለቆያት እሱ በንጽሕና ተጠብቆ ድንግሉ በደህና ነቃበይ አሁን ካለሽበት የእኛ ሙሽራ ቆንጆ የማስተር ዲግሪ መካሪ ልበለው የማስተር ዲግሪ መካሪ በጠዋቱ ዛሬ ደርሶሻልኝ ደብተር ሎተሪ ነው እንጂ በጠዋቱ ዛሬ ደርሶሻል ደብተር ሎተሪ ስለነገርሽም አንቺ ለፈጣሪ ስለነገርሽው ከልብ ለፈጣሪ ምክንያት ነው ስለነገርሽው ከልብ ለፈጣሪ እስኪ ነቃበይ እጅግ አሁን ዘምሪ ስለወደድሽ ስለተመረጥሽ አንቺ ለዚህ ዓለም ኑሮ አክባሪ እስኪ ነቃበይ እጅግ አሁን ዘምሪ ነቃበይ አሁን ካለሽበት የእኛ ሙሽራ ቆንጆ የማስተር ዲግሪ መካሪ በጠዋቱ አሁን ደርሶሻልኝ የማስተር ዲግሪ ስለነገርሽን ለፈጣሪ እስኪ ነቃበይ እጅግ አሁን ዘምሪ ስለተወደድ ባለ ዓለም ሁሉ አክባሪ እስኪ ነቃበይ አሁን ዘምሪ ቆንጆ ምንም ብትሄድ ርቃ የእኛ ሙሽራ ቆንጆ ምንም ብትሄድ ርቃ ለተክሊል ተገኘች ለተክሊል ሰጣ ድንግሏን ጠብቃ ተገኘች ለንጹሕ ጋብቻ ድንግሏን ጠብቃ ነው ትመናት ፈጣሪውን አውቆ የመንገ ፈለቀ ቤቱ እንዴት ያምራልኝ ቤቱ የመንገ ፈለቀ ቤቱ እንዴት ያምራልኝ ቤቱ የመንገ ፈለቀ ቤቱ እንዴት ያምራልኝ ቤቱ ምርቃት ዛሬ ተጠርተዋል ቤተሰብ ሊመጡ አንድ ነው እንዴ ምርቃት ዛሬ ተጠርተዋል ቤተሰብ ሊመጡ የመንገ ፈለቀ ማለት የሙሽራው አባት ነው ቤቱ ማለት የራሱ ስም ነው የመንገ ፈለቀ ቤቱ እንዴት ያምራልኝ ቤቱ ምርቃት ዛሬ ተጠርተዋል ቤተሰብ ሊመጡ ነው እንዴ በጣም ታምራለች እጅግ ሀገረ ባህር ዳር ፉከራ መከራ በጣም ታምራለች እጅግ ሀገረ ባህር ዳር እምራ በመልካም ሀገሬ በመልካም ሀገሬ ህዝብ በጣም ታምራለች እጅግ ሀገረ ባህር ዳር እምራ ሀገረ ባህር ዳር እምራ በመልካም የሀገሬ ህዝብ በጎጃም አበረ ምክንያት በጎጃም እምራ ሀገረ ባህር ዳር እምራ በመልካም የሀገሬ ህዝብ በጎጃም አበረ ገና ልጅ እግር ነኝ ባጠፈው ይቅርታ ስለ ሙሽሮቹ አለብኝ ውለታ
ገና ልጅ እግር ነኝ ባጠፋው ይቅርታ ስለ ሙሽሮቹ አለብኝ ውለታ። ወስብሐት ለእግዚአብሔር። እኔ ጨርሻለሁ። ስላለበት ቋንቋው ግዕዝ ነው፣ ግን አይታችኋል። እኛ ግዕዙን በደንብ ስለማንሰማው በአማርኛና ግዕዝ ፍርንዱሱ ነው ሲያቀርቡልን የቆዩት። በእውነት ጥበቡን አይሉን ያድልልን። ወዱን ፈቅዶ የመረጣችሁ ለዚህ ትልቅ ክቡር ጋብቻ የመረጣችሁ ሙሽሮች፣ ሌሎችም ታዳሚው ዘመዱ አልማሉ በእግዚአብሔር ስም ፍጹም ሰላም እንደምናረፈዳችሁ፣ እንደምሰነበታችሁ፣ እንደምቆያችሁ እግዚአብሔር ይመስገን እንድናመሰግነው አንደበታችን የከፈተልን የአባቶቻችን አምላክ ምስጋና ይድረሰው። ወይቱ አንትሙሰ ኩልክሙ አንስቲያክሙ አፍቅሩ ከማሁ ወአንስትኒ ትፍርሆ ለምታ። በዚህ ኃይለ ቃል የምንማማረው ኃይለ ቃል የሚገኝበት ኤፌሶን 5:33 ጀምሮ እናገኘዋለን ማለት ነው። ይህን ኃይለ ቃል የተናገረው ብርሃነ ዓለም ቅዱስ ጳውሎስ ነው። ይህን የተናገረበት ምስጢር አለው። እንኪያስ እናንተ ሁላችሁና አለና እንደ ራሳችሁ አድርጋችሁ ሚስቶችን ውደዱ ከተናገረው ኃይለ ቃል አመጥቶ ነው። ጌታ ነው በተናግሯል በወንጌል በማቴዎስ ወንጌል ምዕራፍ 19 ቁጥር 5 ላይ ወበንተዝ ብእሲ የሐድግ አባሁ ወእሙ ወይተለው አለ ብእሲቱ። ስለዚህ ሰው አለ እናት አባቱን ትቶ ወደ ሚስቱ ይከተላል። ቆላ ብትወጣ ብትወርድ ቆላ ይወርዳል፣ ደጋ ብትሆን ደጋ ይወጣል። ስለ ግብራል። ይህን በተመለከተ ቅዱስ ጳውሎስ እንኪያስ አለ እንኪያስ እናንተ ሁላችሁ ወንድሞች ሚስቶቻችሁን ልትወዱ እንደ ራሳችሁ አድርጋችሁ ይገባላል። መውደድ ምንድን ነው የሚለው ነው የምናየው። እንግዲህ መውደድ ስንት አይነት ነው? ፍቅር ማለት ስንት አይነት ነው? ብዙ አይነት ነው። ፍቅር ብዙ አይነት ይተረጎማል። የአፋዊ ፍቅር አለ፣ የውስጥ ፍቅር አለ። ይህን በተመለከተ ነው ብዙ ጊዜ በዘመናችን ስታዩ የአፋዊ ፍቅር ይበዛል፣ የውስጣዊ ፍቅር ያንሳል። በእግዚአብሔር ዘንድ ግን እኛ እንደወደደን ወዱን ምን አደረገን ብሎ ከሆነ በማቴዎስ በዮሐንስ ወንጌል ላይ ተጽፎ እናገኘው እኔ ወድጃችኋለሁ ወድጄም እስከ መጨረሻ እስከ ሞት ድረስ አልኩ ይላል። እስከ ሞት እስከ መጨረሻ መውደድ ነው ፍቅር ማለት። እስከ ሞት ወዱ ምን አደረገው ትለይ እንደሆነ ይላል። ወዶማ እስከ ሞት ድረስ ሞተ። በቃ ጌታ እኛን ወዶን ምን አደረገ? ሞትን ጨረሰ። ሞቷ እኛን አድኖና። የባልና ሚስት ፍቅር ደግሞ እንደዚህ ነው። እስከ ሞት ነው ፍቅር። በዘመናችን ግን እስከ ሞት ያይደለ እስከ ምግብ እየሆነብን ነው። ከዚህ መካከል ግን እግዚአብሔር ባዘዘው በሕጉ መልእክት በተጻፈበት ጳውሎስ መልእክት ይህን ቃል ይዞ ትውልዱ ይህን አራያ መልካም ነገር ወኩኑሆሙ አራያ ይላል ቅዱስ ጳውሎስ። እናንተ አራያ ሆኗቸው ምልክት እንዳለው ሁሉ ከዚህ በምልክት በተክሊል ሥርዓተ ጋብቻ የሚፈጽሙ ሙሽሮችን እናያለን። ያስፈጽምልን። አዎ ጅመራ ሁሉም ይጀምራል። ቢቱናም ይጀምራል። ለቢቱና ለምነና ህይወት የሚጀምር ሰው አለ። ለዓለም ህይወት የሚጀምር ሰው አለ። ከመሃል የሚቀራል። ግን የሚጠበቀው መጀመር ሳይሆን መፈጸም ነው። ስለዚህ ለፍጻሜ ሁላችንን እንመኛለን ማለት ነው። ይህን ቃል ከልቦናችሁ እንኪያስ ያለው ቃል ለሁላችን ነው። እንኪያስ ማለት እንዲሁ ከሆነ ማለት ነው። ሌላ ያየ ነው አያየ ነገር አለና እዚህ ወደ ኋላ 5:28 ስንነሳ ደግሞ ይላል ዛፍቀረ ርእሶ ቢሲቶ አፍቀረ ርእሶ ዛፍቀረ ትምእታ አፍቀረ ርእሳ ይላል። ሚስቱን የወደደ ራሱን ወደደ። ሚስቱን ባሏን የወደደ ሚስትም ራሷን ወደደች ይላል። መውደድ እንዴት ነው? ከልብ ነው። መውደድ ማለት ከልብ ነው። ከዛ መካከል ግን እንዳይንህ ብሌን ጠብቃት ይላል። ይቺ አይኔ ይቺ አይናችሁ ጉድፍ እንዳይገባባት እንደሚጠብቅ ሰው ሁሉ እንደምንጠብቃት ሚስትንም እንደዚህ መጠበቅ ነው።
ከዛ ወመንተዝ ያድግ በዚህ አባ ወይ ተለዋለ በሲቱ ቢሽ ሚሲቱን ይከተላታል። ስለዚህ በዚህ ቆላ ብትሆን ቆላ ይወርዳል አለ። ደጋ ብትሆንም ደጋ ይወጣል። ስለዚህ በዚህ የሆነ እንደሆን አንድ ናቸው። ወይ ከሁሙ ክሌሆሙ አሃደ ሥጋ እነሱ አንድ አካል ናቸውና። አንድ አካል መሆን ምንድን ነው? አንድ አካል መሆን ማለት አንድ አካል ማለት በግብር ነው፣ በተፈጥሮ ሀብት እግዚአብሔር ባዘዘው። ስለዚህ እኒህ ሰዎች ግን ይወልዳሉ። ይሄማ ያንተ ነው አትለው። ሴትም ስትወለድ አንድ ለመሆናቸው ምሳሌ ሲገልጽ ይህን ጌታችን የሚናገረው ከዛ የሆነው ቅዱስ ጳውሎስ የሚናገረው ሴትም ስትወለድ ይቺ ያንቺ ናት አይልም። ወይ ከሁኑ ክሌሆሙ አሃደ ሥጋ አንድ አካል ስለሆኑ ሴት ልጅ ብትወለድ የእሱ ናት፣ የእሷ ናት። ወንድ ልጅ ቢወለድ የእሷ የእሱ ነው፣ የእሷ አንድ መሆናቸው ይህ ነው። መልኩ አባትየው ቢመስል አይ ይሄስ ያንተ ነው የኔ አይደለም አትል። ባሏ ተመሰለ አንድ ናቸው። የእሷ ልጅ የእሷ የእሱ ልጅ። ለዚህ ነው አንድ ወይ ከሁኑ ክሌሆሙ አሃደ ሥጋ ያለው። ለዚህ ነው እንደዚህ ነው። አንድ ማለት በተክሊል በቤተ ክርስቲያን ሕግ አንድ ሆነ ማለት እንደዚህ ነው። ስለዚህ ለዚህ ግን በዚህ በዳር ያለው ሲመለከት ቅዱስ ጳውሎስ ወበኃይቱ አንትሙኒ ኩልክሙ ከማሁ አንስያክሙኒ አፍቅሩ አለ። እንኪያውስ እናንተ ሁላችሁ እንደ ራሳችሁ አድርጋችሁ ሚስታችሁን ውደዱ አለ። መውደድ ከልብ ነው እያቆራለው ግድብ ከዛ ላይ ሚስቱን ይከተላል ካለው ላይ ምን ይላል? አንድ ሰው በዚህ ዓለም ሲኖር በነገራችን ላይ ሰው ልጅ የተፈጠርን ፍጥረታችን ማወቅ ይጠበቅብን። በዚህ ምድር ስንኖር ሰርተን ወጥተን ገብተን የምናገኘውን አስራት በኩራት አውጥተን ከእግዚአብሔር ጋር መገናኘት ነው። ከዛ ላይ ምን ይላል? አስራት በኩራቱን በዚህ ዓለም ሲኖሩ አለ አስራት በኩራት አውጥተው ይህን ትእዛዛቱን ፈጽመው ሥጋ ወደሙ ተቀብለው ሲኖሩ አለ አንድ መሆናቸውን ሲገልጽ አንድ ክርስቶስን ወርሰው ይኖራሉ። በዛኛው ዓለም አለ በዛኛው ዓለም አንድ ክርስቶስን ወርሰው ይኖራሉ። ክርስቶስን ፀሐይ ያለው በዛኛው ዓለም አንድ ፀሐይ ክርስቶስን ሞቀው ይኖራሉ። በዚህ ዓለም በሰሩ ስራ ነው፣ ግን በዛኛው አይደለም። ከዚህ ላይ ስራ ሳይሰሩ ከዛ ላይ ስራ መስራት አይቻልም። ከዚህ ጋብቻ ላይ ፍቅርን በተመለከተ ፍቅር እንዴት ነው? ከልብ ነው፣ እስከ ሞት ነው፣ መጨረሻው ሞት ነው። ስለዚህ የፍቅር ጠላት ማን አለ? ማን አለ? የፍቅር ጠላት ማን ነው? ዲያብሎስ አለ። አሁን እኒህ ሰዎች ዛሬ ይህን ጋብቻ ፈጽመዋል። በጣም ደስ ይላል። ግን በዚህ በማቴዎስ 11 ላይ ጌታ ሲናገር ኑ ከወዳነ ጦር አና አርፈክሙ ወጦሬኒ ቀሊል የሚል ቃል አለ። ሸክማችሁ የከበደ ሰዎች ወደ እኔ ኑ እኔ አቀልላችኋለሁ አለና ወጦሬኒ ቀሊል ይላል። ቀንበሬም ልዝብ ነው፣ ሸክሜ ሁሉ ቀላል ነው አለ። አሁን ይቺ ክቡር ሸክም የተባለ ምን ትመስላችኋለች? ግና ይቺ ከባድ ሸክም የተባለች በሰው ልጅ በኃጢአት ኑሮ ወደ ጽድቅ የሚመለስበት ጎዳና የከበደው የዚህ ዓለም ኮተቱ ነው። ከዛ ግን ጦሬኒ ቀሊል ወጦሬኒ ቀሊል አለ። ቀንበሬም ልዝብ ነው አለ። ልዝብ ማለት ነው። ቀንበር የተባለ ምን ትመስላችኋለች? ወንጌል ናት። ቀንበር የተባለች ሕግ ናት። ስለዚህ እኒህ ሰዎች ዛሬ ወደ ቀንበር ገብተዋል። ቀንበር ምነው ስራዋ? የገብርኤል ነው አይደለም? መቼም የገብርኤል ያልሆነ ለነገሩ ይኖራል። ልዘርዝረው። እሺ ቀንበር ሁለት በሬ አንድ አድርጋ ትዛለች። አንዲ ቀንበርና ሁለቱም በሬ ቀብድና ትዛለች፣ እንዳይንቀሳቀሱ ታደርጋለች። ከዛ ላይ መልካም በሬ ሁሎችም ይጓዛሉ፣ ገበሬው ይነዳል። ገበሬው ይሄ ሰራተኛው የሕጉ ባለቤት ጌታ ኢየሱስ ክርስቶስ ነው። ገበሬው አራሽ ነው፣ ዘርዘሪ ነው። ይሄ
ዘር የሚዘራው ክርስቶስ ነው። ከዚህ ዘር የሚዘራው ይበቅላል። ማፍራት ነው። በቅሎ ከፍ ካለ በኋላ ደስ እያለ አበባውን እስካበባው ድረስ ቅጠሉ እየታየ ደስ እያለ ይላል። እኒህ ወንድማችንና እኒህ ሁለቱ ጉዳያቸው የኢየሱስ ክርስቶስ ሙሽራዎች ናቸው። በሰማያዊ ሕግ የተወሰኑት እኒህ ተክል በምን ይወሰናሉ? እኒህ ሰዎች ከእነዚህ አብራት የሚቀበለው ተክል ነው ያለ። ይህ ተክል እንዲህ በዚህ ስርዓት በዚህ ሕግ የተጠመደ በዚህ ቀንበር የሚሄዱ በሬዎች ምንን ለማግኘት ነው? እናንተና እኛን የምንደርስበትን እህል ለማብቀል ነው። እኒህ በሮች መከራ የሚያዩ እኒህ በሮች ገበሬ ያው ከዛ ይገርፋቸዋል። የማይገረፈው በሬ ይገረፋል። ከዚህ ላይ እኒህ በሮች እየተጣምደው እየተጓዙ በቀንበር ነው ተይዘው ያለ መንቀሳቀስ አይቻልም። ስርዓተ ጋብቻ ማለት ወደ እኛ ሕይወት እንቀይረው ቀንበር የተባለች ወንጌል ናት፣ ሕግ ናት። ስለዚህ እናንተ ሰዎች ዛሬ ለዚህ ክብር ለዚህ ክብር ከተጠራችሁ በቀንበሩ ተጠመዳችሁ ማለት ነው። ቀንበሩ ተክሊል ነው። አክሊል የተባለ መንግሥተ ሰማያት የሚያደርስ ቃል ነው። ስለዚህ በዚህ ወንጌል ከገባችሁ እናንተ በዚህ ቀንበር ከተገባችሁ መንቀሳቀስ የለም። እኒህ በሮች ግን ከዚህ መሃል መልካም ገበሬ የተጠመደው መልካም የሚያስበው በሬ ይህ ዘሪው ገበሬው በጅራፍ ይለዋል። ይህ ጅራፍ ማን ይመስላችኋል? ይህ የሚጮህ ድምፅ ያለው ጅራፍ ማን ይመስላችኋል? ማን ይመስላችኋል? ድምፅ እያጮኸ የሚመጣ ዲያብሎስ ነው። ይህ ጅራፍ ለክርስቶስ ክርስቶስን ቤተሰብ ቤተሰብ ይሰማለን። ግን ይህ ጅራፍ አይጮህብናል። አንዳንድ ገበሬ ግን መልካምን በሬ የሚጓዘውን በሬ ይገርፈዋል። ያን ጊዜ እቃውን ሊሰብር ይጨናነቃል። ያን ቀንበር ሊሰብር እኮ ነው። ገብቷችኋል? ደህና እየታረሰ ነበር። እየታረሰ ያለውን በሬ በጅራፍ ሲለው እቃውን ሰብሮ ሊሄድ ይጨናነቃል። ምንም ስራው ነፃሚ ነበር። አሁን ይህን የጠቀስኩት ምን አስፈልጎኝ ነው? መልካም ሴት የሆነች ሚስትህ መልካም እያለች አንተ ብታስቀይማት ትሆን ማንን ትመስላለህ? ይህን ጅራፍ ትመስላለህ። ይህች አንቺ ደግሞ ይህን ወንድም መልካም እየሰራ የምታስቀይሚ ከሆነች ይህን ጅራፍ ትመስያለሽ። ስለዚህ ይህን ፍቅር ማለት ዘርዘር ያለ ምስጢር ያለው በጥቂቱ በሚገባ ለመንዘር ያክል ነው። ግን ከፍቅር የሚገኘው ዓላማ መልካም ፍጥረት ነው። አሁን እንዲህ ሰው የምታዩ እናንተን ያስገኙ እኛን ያስገኙ አባቶች መልካም ሰው ሆኑ። መልካም ያልሆነ ፍጥረት ግን ፍጥረት ማስገኘት አይችልም። በሜዳ ነው የሚቀሩ። ፍቅሩ ከክርስቶስ ጋር የሚራቅ ነው። ፍቅር ብዙ አይደለው እያቸዋል። ከክርስቶስ ጋር እየተገናኙ ከሰው ጋር ፍቅረኛ ያልሆነ ሰው አለ። ገባችሁ? ከክርስቶስ ጋር የማይገናኝ ሰው አለ፣ ከሰው ጋር ፍቅረኛ ነው። ከቤተሰብ ጋር ፍቅር የሌለው ሰው አለ፣ ከእግዚአብሔር ጋር ይገናኛል። ይገናኛል። መልካም ነው? መልካም ነው? መልካም አይደለም። ማንን በዚህ በአባቶች አነጋገር የት መጣሽ ሙሽራ የሚባልና የት ማርሽ ሙሽራ፣ የት መጣሽ ሙሽራ፣ የት ምትቆረጠር ሽምብራ የሚል ነገር ተረት አለ። ያባቱ የት መጣ በይቲ ሀሊፈቂ ድጓ ተገለጪ። ደግሞ በሊቃውንት አነጋገር በየት አልፈሽ ድጓ ተማርሽ ይባላል። ታውቃላችሁ፣ ሰው ሌላውን አትርገጥ ሳይል በስመ አብ ሳይል እንዲያው ደርሶ ድጓ ቤት ነው እንዴ በየት አልፎ ተማሪ ሰው ይባላል። ገና እዚህ ላይ ወንቅ ነገር አለ። አትርገጥ ብሎ እስከ ቁጥር ዘርቆ ጭወት ቃል እስከሚደረስ በጣም አደገኛ መንገድ አለ። ሱሩሩ ያለ መንገድ ያን ሳያልፎት ድጓ መጮህ ሞኝነት ነው። ምን ለማለት ፈልጌ ነው? በየት ተገኝቶ በየት እግዚአብሔር ማወቁ እናት አባትን መጀመሪያ ማክበር ይጠበቅባቸዋል። ፍቅር ማለት እናንተ ሁለታችሁ በጣም ተፋቅራችሁ በዘመኑ ቋንቋ ምን ይባላል? ሰላም ነህ ይባላል። ፒስ ነህ ይባላል። ምን ማለት ነው? ፒስ ነህ ይባላል። እንዲህ እናንተ ሁለታችሁ ፒስ ናችሁ እግዚአብሔርን ሳታውቁ እግዚአብሔርን ማውቃችሁ ቤተሰብ መጣሉ ከሆናችሁ በይቲ ሀሊፈቂ ድጓ ተገለጪ ማለት የለና የሚጠቀስ እንዲህ ያለው ነው። ጥቅሱ ይጠቅሰው ግን ሁሉንም አንድ አድርጎ ነው። ክርስቶስ አንድ ነው። ክርስቶስ አንድ ሆኖ አንድ አድርጎናል። ግን የሰው በየቋንቋው ብዙ ሃይማኖት ያፈልቃል፣ ከንቱነትን ያመለክታል። ስለዚህ ክርስቶስ አንድ ከሆነ ምን አለ ቅድም ላይ ወበንተዝ ብሲ ያህድ አባሁ ወእሙ
ስለዚህ ሰው አለ እናትና አባቱን ትቶ ወይ ተግባለ በሲቱ ሚስቱን ይከተላል። አንድ አካል ስለሆኑ ነው። ፈቃደ ሥጋ ቢነሳባቸው እንኳን አለ ወይ ከሙሉ ክሌሆም ሀደ ሥጋ ፈቃደ ሥጋ ቢነሳበት አለ ከእናቴ አይልም እና አለ ለዚህ ተከተላታል። እሷን ፈቃደ ሥጋ ቢነሳባት ከአባቴ ከወንድኛ አትል ላድርገው አትልምና ለዚህ ተከተለችው ባሏናል። ይሄ ነው አንድ የሆነ ክርስቶስ አንድ ሁኑ ስላለ ቃሉ ይህን ይመለከታል። ስለዚህ እናንተና እኛ በክርስቶስ አጠቃላይ በእምነት ዙሪያ ያለ አንድ ነን። ዘርዘር ስናደርገው ግን ባልና ሚስትን ያደርሳል። በዚህ ነው መልካም ፍሬ የሚገኘው። ከእንደዚህ ያለ ፍጥረት መልካም ፍሬ ስለሚገኝ ነው። ዝም ብሎ ቅድም እንዳልኳችሁ ግን በሌላ ቦታ መልካም ፍሬ አይገኝም። አብርሃም፣ ይስሐቅ፣ ያዕቆብ እያልን እንጠቅሳለን። ምን ስለሆኑ ነው? መሰረታችን ስለሆኑ መልካም ፍሬ ስላስገኙ እኛን እናንተና እኛ መልካም ፍሬ መተካት ነው። የሰው ልጅ ፍጥረቱ እንደ እህል ነው። እህል ስታዩት ይበቅላል። መልካም ይበቅልና እያደገ ነው አብቦ ወደ ፍሬ ሲደርስ የፊቱ እየታጨደ የኋላው ይተካል። የሰው ልጅ ደግሞ የፊቱ እየሞተ የኋላው እየተተካ ይሄዳል። እንደዚህ ነንና ስርዓት መስራት በስርዓት ጋብቻ ተወስኖ መልካም ፍሬ ያስገኘ ሰው ይሄን ይመስላል። ፍቅር በተመለከተ ነው። መንፈስ ቅዱስ ገዳም ያሳስባል። ያነሳሳና ከገዳሙ ሲያልሶ እሱ ወደ ሌላው ቦታ ሄደ፣ ደግሞ ሌላውን ይመለሳል። ደግሞ ወደ ጸሎት ያሳስባል። አሳስቦ ወደ ቤተክርስቲያን ገዛቶ አሳስቦ ወደ ቤተክርስቲያን ሸኝቶ ስራውን ይቀጥላል። ይሄ ነው ሀውቱ። እንደገና ሰውን ንቃተ ህሊና ያሳድጋል። ወደ ተክሊልም ላይ ብሎ በተክሊል ማግባት አለብኝ ብሎ ሰውን ያነቃቃል፣ ንጽሕናውን ያስጠብቃል፣ ያስፈጽማል። እናንተ ይህን አስባችሁ ለሥጋው ደግሞ ደርሳችኋል። ለፍጻሜ ያበቃልን። ፍቅር ካለው ግን ፀሐይ በገባ በወጣ ቁጥር የሰው ልጅ ይቀያየራል። አራቱ ባህርያት ይቀያየርብናል። እናንተ ሚስቶቻችሁ ወዲያውኑ ካል ስንወዳቸው እየታገን ነው የሚለው ላይ ተንጨርስ ሲወደድ እንደሚርበኝ ይርባታል፣ እንደሚጠማኝ ይጠማታል፣ እንዳይሩብኝ መጠበቅ እንዲህ ሊያስተምዳት ይጠብቃል። እሷም እንደዚህ ልታስተውሉ። ከዛ ግን ስራ በዝቶበት አንድ ሰው ውሎ ሲመጣ የመበሳጨት ጠባይ አራቱ ባህርያት ሲጋጭበት ተናገር ያሰኘዋል። አይን ውሎበታል፣ ስራ በዝቶበታል። ስለዚህ መጣና ሊበሳጭ ነው የሰው ያን ጊዜ እሷ ምን መሆን አለባት? ሚስት ምን መሆን አለባት? ተበሳጭቶ ሲመጣ ሚስት ምን መሆን አለባት? ውሃ መሆን አለባት። ግጥ ነው። ውሃ መሆን አለባት። ያ ሰው እየተቆጥቶ መጥቶ ነበር። ያን ጊዜ ውሃው መቼም ሰዓትን ምን ነው የሚያጠፋው? የሚያደርገው ውሃ ነው ሰዓቱን እና ውሃ ተሆነች ምን ሆነ ነው ዛሬ ያለ ወጥረ ካለች ባረጋጋችሁ ማለት ነው። ግን ታው እባክህ እሷ አመሉ ነው ምትል ከሆነች ተዋት አመሉ ነው እሷ ምትል ከሆነች ይሄ ፍቅሩ ላይ ይሆናል እና እንዲህ እንዳይሆን ግን ከልብ መፋቀር ነው የሚጠበቀው። ክርስቶስ እኛን ወዶን እስከ ሞት ድረስ ተጉዞልን ሞቱን ጨርሶ አልወልዷል። ለዚህም ከመዚህ ግበብ ለሚጠቅም ብሎ ስራ ሰርቶ ሄዷል። እግር ማጠብንም በዛው አስተምሮናል። ትሕትናን አስተምሮናል። ይህም ሁሉ በዘመኑ እግር ማጠብ ግን ቀርቷል። ያው እፍረት ነው ዛሬ የሚናገሩት በጣም ነው ሰው የሚሉ እግር ማጠብ ይባል አይታሰብም። አሁን ሰላም እግዚአብሔር ይመስገን ሸሽቶና ይገርማቸዋል። አልሸሽም እግዚአብሔር ይመስገን ጠርቶ ምን መጥቷል? ሰላም። ከዛም ደግሞ ረቀጥ ያለ ይስነን ማለት ጀመረ ሰው። እንግዲህ ሰው በዛ ባላገር አነጋገር ባላገር ሲነቃ ማጭዳ ብሎ ይታጠቃል ይበተርታል። እኛው ባላገር ማለት እዚህ ተወልዶ ያደገ ባላገር ማለት መጥዩ ብለን ይባላል። የቋንቋ ግን ከዚህ ባላገር ማለት የመሬቱ ባለቤቶች እነዚህ ነቃ በገጠር አነጋገር ሲነቁ ማጭዳ አግለው ይታጠቃሉ። ምን ትኩስ ነገር ይታጠቃል? ከንቱነት ሲያመለክት እኮ ነው። አየህ ከንቱነት ሲመለክ ማጭዳ አግለው ይታጠቃሉ ይባተረተርታሉ። ስለዚህ እናንተ ይሄን ከንቱ እንዳንሆን የአባቶቻችን ትውፊት ልንዚህ ይጠበቅብናል። እንኪያስ እናንተ ሁላችሁ እንደ ራሳችሁ አድርጋችሁ ሚስቶቻችሁን ውደዱ፣ ሚስትም ባሏን ትፍራው፣ ትውደደው፣ ታክብረው በሚል ኃይለ ቃል ነው የተማማሩት። እናንተ መውደድ ማፍቀር ማክበር እንዴት ነው? ሲመጣ ውሎ መነሳት ነው።
ብድግ ብሎ ማስቀመጥ ነው። ከተቻለ ዘመኑ እኩልነት ስለሆነ እኔም ቢሮ ነው እሱም ቢሮ ነው ምን አገባኝ እያለ ነው ድካም እየበዛ ነው እንጂ ድሮ እግር ማጠብ ነበረ። ያ ግን ቀርቷል። ያስቀርቶ እንዲያው ጥቁስ ቀርቶ በወር በኮኔ ይባል ተረት አለ። እግር ማጠብ ቀርቶ ሰላም መመለሱ ይጠበቅበታል። ይጠበቅ ይርዳል። ጸሎታችሁ ለሁላችንም ሊጸልይ ሰው ይገባል። እንደዚህ ደረጃ ሁሉ እንዲሄድ አሁን በዳር ያሉ ሰዎች ብታዩ ሰው ናቸው። በአእምሯቸው ሰው ነበሩ፣ በስራቸው ግን ተጎሳቅለው ሌላ ሆነዋል። ስለዚህ ወደ ቤተ ክርስቲያን እያሉት እንዲመጡ ግን ሁላችሁም እናንተ አርአያ ወኩሉክሙ አርአያ ቅዱስ ጳውሎስ አርአያ ምልክት ሆኗቸው። እናንተ አሁን ለሌሎች ሰዎች ምልክት ናቸው። እናንተ አሁን በዳር ይላሉ። ይህን ለማያውቁ ሰዎች ይህ ገሌ እኮ እንዲላ ተዳረ ገሌ እኮ እንዲላ ገባ አርአያ ሆናችሁ ማለት ነው። ያኛው የሚቆረቆር ትውልድ ከእግዚአብሔር ጋር ፍቅር ያለው አሁን ለዚህ ለኃላፊ ፍቅር አይደለም። ለኃላፊ ፍቅር ዛሬ ተዋቁ ነገር አላላውቃትም አላውቅሽም ማለት አይደለም። ሰማያዊ ፍቅር ያለው የክርስቶስ ፍቅር ያለው ግን አስቦ የቀረበት ሰው ለእሱ አርአያ ትሆኑታላችሁና ሁላችሁም በዚህ አርአያ በዚህ ቀንበር ለመጠመድ እግዚአብሔር ይፍቀድ። ያቆየን ለአስተማሪ ለገሰጹን ለአባቶች ሁሉ ቃሉን ያሰማልን፣ ቃሉን ያሰማልን። አነሳስቶ ላስጀመረ አስጀምሮ ላስፈጸመ ለልዑል እግዚአብሔር ክብርና ምስጋና ይግባው። ጋብቻችን የእነ አብርሃም የእነ ሳራ ጋብቻ ያድርግልን። ላኪላችን ምዕራብ አባታችን ሆይ ባላባታችን ሆይ በሰማያት የምትኖር Amen.